ቃል እገባለሁ እባክዎትን ማዘር በእግዚአብሔር በፈቀሩ ተነሽ ካላሉኝ አልነሳም ምግብ እያበላሁት መድኃኒት እየሰጠሁት እኔ በደንብ እንከባከብ ለእናንተ አዛኝ ነው ወይ ጉድ ደርሰሽ አዛኝ እየሆንሽ እኮ ነው ምን ላድርገው እንክብካቤ ያስፈልገዋል የሚረዳው ሰው ከጎኑ የሚያግዘው ሰው ያስፈልገዋል እኔ አላግዘው እያገዙት አይደለም እሺ እያየው ነው በሰንሰል አስረውት እንዴት እንደዚህ አይነት ሁኔታ ውስጥ ይገባል እኔ ከእናቱ በልጠሽ ነው ወይ ያልኩሽ እኮ ነው እኔ በልጭ አይደለም አይ በልጥኳልሽ እኮ እኮ ላናግሮት ተረጋጉና አዋሩ እኔ ካንቺ ጋር ምንድነው የምነጋገረው ማዘር ዘኪ እንዲድን ነው የምፈልገው እርሶ የሚፈልጉት እንዴ የምፈልገዋለሁ ስለዚህ አንድ ላይ ሆነን ስንተባበር ዘኪ ይድናል ደርሳኪም ሆነሻል ምክንያቱም የዘኪ ጉዳይ ስለሚያሳስበኝ ነው ደርሳኪ በደንብ አንብቤያለሁ ኢንተርኔት ላይ ገብቼ መደረግ ያለበትን ነገር ሁሉ ካንቺ እኮ እኔ ማንበብ መጻፍ በደንብ እንትን ይል ነበር አሁን አይምሮን ነቅለሽ ወስደሽው በምን ያስተው ሰላም ውድ ቻናላችን ተከታታዮች እንዴት ናችሁ እኔ በጣም ደህና ነኝ ግን ደህና ነኝ ለማለት ብዙ አልደፍርም በጣም ደብሮኛል ምክንያቱም እነ ሶፊ ባመጣውላችሁ ሐሳብ አልተስማሙምና ሁሉም እኔን ተቃርነው ነው የቆሙት ግን እኔ ባሰብኩት ሐሳብ ላይ ሁሉም እንደጸናው ነው የምሆነውና የዘኪ ሁኔታ ከመላችሁ በላይ ታስቆኛልና አሁን ምናልባት አለቅም መሆን ያለበት ነገር ላይ ምንም ጥፋተኛ ልሆን ስለምችል እኔም ችግር ስላለበት ከነገሩኝ ስቶሪ አንፃር ካየሁትም ሁኔታ አንፃር እኔ የኔም ኃላፊነት ስለሆነ ዘኪን ካለበት ሁኔታ ግዴታ ማውጣት አለብኝ ብዬ ስላሰብኩኝ ይሄን ውሳኔ ግዴታ ወስኛለሁና ዘኪን ወደ ቤቴ ወስጄ መደረግ ያለበትን እንክብካቤ መደረግ ያለበትን የሕክምና ነገርም መድኃኒቱንም በአግባቡ መስጠት ካለብኝ ሰጥቼ መደረግ ያለበትን ነገር ሁሉ አድርጌ ዘኪን ካለበት ሁኔታ ማውጣት ፈልጋለሁና ማዳን ፈልጋለሁና ይሄ ሐሳብ የኔ ብቻ እንዳልሆነ ተስፋ አደርጋለሁ እናንተም ይሄን ሐሳብ እንደምትስማሙበት ተስፋ አደርጋለሁና እናንተም በጸሎታችሁ እርዱኝ ማለት ከመላችሁ በላይ ጨንቆኛል ዘኪ እንደዚህ በመሆኑ ከመላችሁ በላይ ጸጸት ተሰምቶኛልና ቻላቅ ማድረግ ያለብኝን ነገር ሁሉ አደርጋለሁ ዛሬ ከነሱ ፊት ተደብቄ ነው የመጣሁትና እዚህ እንዳለው ማንንም አያውቅም ኦልሞስት ወደዚህ እንዳትመጪ እንዳትይጂ ብለውኝ ነበረ ስነግራቸው በሐሳብ ያልተስማሙና ከሁሉም ተደብቄ ነው የመጣሁት አሁን ዘኪ ላገኘው ነው የመጣሁትና መጀመሪያ እናቱን ማናገር አለብኝና ይሄን ውሳኔ ስወስን ግን ቀላል አድርጌ አይደለም የወሰንኩት በጣም ረጅም አስቤበት ከመላችሁ በላይ ጊዜ ወስጄ ነው ያሰብኩትና ቀላል አይደለም ይሄን ውሳኔ ስወስን ከቱም ብቻዬን ነው የምኖረው ሴት ልጅ ነኝና ብዙ ነገሮች ይመጣሉ በህይወቴ ላይ ነው ያንን ነገር ሁሉ አስቤ ነው የወሰንኩትና በቃ ዘኪ መዳን ስላለበት ለኔ ብዙ ነገሮችን አድርጎልኛል ከመላችሁ በላይ እንደ ጓደኛ ማድረግ ያለበት ነገር ሁሉ ስላደረገ እኔም ደግሞ እንደ ጓደኛ ለሱ መክፈል ያለብኝን መስዋዕትነት ግዴታ መክፈል ስላለብኝ በቃ ግዴታ ይሄ መሆን አለበትና ዘኪ ካለበት ነገር ሁሉ መዳን አለበትና እናንተም በጸሎታችሁ አግዙኝ ይሄ ነገር እንዲሳካልኝ የሆነ ዘኪ እንዲድን እፈልጋለሁና ካለበት ጭንቀት እንዲወጣ ከታሰረበት ሰንሰለት እንዲፈታ በጣም እፈልጋለሁና በጸሎታችሁ በዱዓችሁ አግዙኝ ክርስቲያኖች በዱዓችሁ ሙስሊሞች ደግሞ ያያረጋችሁ አግዙኝና እስቲ የዘኪን እናት ዛሬ ላገኛት ነው ምን እንደምትለኝ አላቅም ከመላችሁ በላይ ፈርቻለሁ ተጨንቄያለሁ በጣም ነው የጨነቀኝ እንዴት እንደማስረዳት አላቅም በሐሳቤ ተስማማ አላቅም ምክንያቱም እናት ናትና እሷም ደስተኛ ላትሆን ትችላለች ግን ያየሁት ነገር ግን ደስ የሚል ነገር ስላልሆነ ነው እንክብካቤ ያስፈልገዋል ልጁ በደንብ ከጎኑ ሆኖ የሚያግዘው ሰው ያስፈልገዋል ካለበት ጭንቀት የሚያወጣ ሰው ያስፈልገዋል ይሄ ህመም ደግሞ ጭራሽ እንደዚህ አይነት ሲቹዌሽን ውስጥ ሆኖ ከጎኑ ሰው ከሌለ የሚደግፈው ሰው ከሌለ ጭራሽ እየባሰበት ስለሆነ የሚሄደው ግዴታ የሚረዳው ሰው ስለሚያስፈልግ ያን ነገር ደግሞ ለማድረግ እኔ ዝግጁ ነኝና እናትየውን አናግራታለሁ በተሻልኩት አቅም ላሳምናት እሞክራለሁ ብታምንልኝና በሐሳቡ ብትስማማ በጣም ደስ ይለኛል ብቻ ጸልዩልኝ እስቲ ከሷ ጋር ያለኝን ነገር ደግሞ ድጋሚ ካሜራ አበራላችሁና መቀጠልላችሁ ይሆናል እስከዛው ድረስ ደህና ቆዩ ማዘሪ ምን ልታረጊ ነው የመጣሽው ቤቴ ማዘሪ መጀመሪያ ምንድነው ቤቴ የምትናረጊው አንቺ ልጅ ቆይ መጀመሪያ አንድ ያዳም ተነጋገርን አይደለ አውቃለሁ ግን አሁን ላናግሮት ነው ይፈልጋል ቆይ እኔ ላናግሮት ነው ይፈልጋል በዘኪ ጉዳይ ላይ መነጋገር ስላለብን ነው አንነጋገርም ካንቺ ጋር ምንም የምንነጋገረው አንቺ ማከም ትቻለሽ ልጅ ዘኪ እንድን ይፈልጋሉ አይፈልጉ ልጅ አይደለ እኮ ስለዚህ ለዛ መፍትሄ አስቤ ነው የመጣሁት ማዘራው መጀመሪያ መፍትሄ ምንድነው ማገኘው እና ግን አንድ ላይ እናውራ መዳን አለበት ምንድነው የምናወራው ግዴታ ማውራት ጨርሰናል አልጨረስንም አውርተናል ጨርሰናል እና አንቺ ካንቺ ጋር ጨርሻለሁ አልጨረስንም ማዘር ገና ነው የዘኪ ጉዳይ እኔም አሳስቦኛል ባለፈው ሳመመሽ ወጣሽ አሁን ምን ፈለግሽ ስለዛ ጉዳይ ላናግሮት ነው በቃ ደስ አይልሽም በቃ አንቺ መጀመሪያ ተረጋግተው በቃ መሞት አለበት ምንድነው መፍትሄ አለ መዳን ካለብን ሕክምና መውሰድ ካለብን መዳንም ካለበት
መንከባከብም ካለብን ብዙ ነገር አድርገን እናድናለን። አቃተው ላንቺ እንዴት ነው እሺ የሚለው እኮ እንሞክር፣ አንድ ላይ እንሞክር፣ እርሱም እኔም አንድ ላይ ተጋግዘን ማለት ነው። መዳን ካለበት እናድነው እያልኩ እኮ ነው። መጀመሪያ ግን ሀሳቤን ይስሙኝ። እኔ ጋር እኮ ላናግሮት፣ ተረጋጉና አዋሩ። ማዘር ዘኪ እንዲድን ነው የምፈልገው። እርሶ የሚፈልጉትን እኔ የምፈልገዋለሁ። ስለዚህ አንድ ላይ ሆነን ስንተባበር ዘኪ ይድናል። አንቺ ቆይ በምንሽ አቅመሽ ነው አንቺ እሱን አሽራኝ ያድነዋል? አቅም የለኝም እኔ አቅም አለኝ ብዬ አይደለም። ምንድነው የምትይኝ አንቺ ሴትዮ? ማድረግ የምንችለውን እናድርግ እንደ ሰውኛ። እኔ አቅም የለኝም፣ ፈጣሪ ነው እሱ የሚያድነው። ግን እኛ ሰው ሆነን ማድረግ የምንችለውን ነገር ካለ እናድርግ። መጀመሪያ ግን እኛ ስንስማማ ነው። እኔን ሲሰሙኝ ነው ይሄ ነገር የሚፈጠረው። እኔ ጋር ያለውን ሀሳብ ይሁን። አንቺ ጋር ምንድነው መሰማሽ? እኮ ልንገሩት፣ መጀመሪያ ተረጋጉና አዳምጡኝ። ስለ ዘኪ ጉዳይ ነው ላወራው የመጣሁት። ዘኪ ማጃጀሽ ነው። ምን እንዳደረግሽ ማጃጀሽ ነው። ማጃጀሽ ነው። እየተረዱኝ አይደለም። እኔ እኮ ዘኪ እንዲሆን አልፈልግም እኮ። እሺ ስለሱ መፍትሄ እንፈልግ። እሺ ሆኖ ይደርሳል ተባለች። እንደዛ ሆኖ ያየሽ እንዴ ልረዳሽ? እሺ መወቃቀስ ይጠቅመሻል። እናቴ እንደ እናት ሆነሽ አስቢ እስቲ። አንቺ ልጅ ነሽ አይደለ? እኩያሽ ነው አይደለ? ከአንቺ እኩል የት መድረስ ነበረበት ይሄ ልጅ? የት ነበር? አንቺ የት ነሽ ያለሽው? እኮ ለዛ እኮ ነው እኮ ልረዳው የመጣሁት እኮ ጓደኛዬ ስለሆነ ነው። የእሱ ችግር እኮ ስለሚያሳስበኝ ነው። እሺ ምንድን ነው የፈለግሽው? እስቲ ንገሪኝ። እሱ ማገዝ እፈልጋለሁ በተቻለኝ አቅም። ምንድን ነው የፈለግሽው እኮ? እናውራ። እሱ ነይ እሺ ቁጭ በይ እስቲ ነይ ቁጭ። አመሰግናለሁ። ችግር የለም ምስጋና አያስፈልግም። ችግር የለም። ከምሎት በላይ ዘኪ የዘኪ ጉዳይ በጣም ነው ያሳሰበኝ ማለት እርሱ እናቱ ነው ታውቃለሁ። በጣም ጨንቆታል። እኔ ደግሞ እንደ ጓደኛ በጣም ጨንቆኛል። ዘኪ እንደዚህ እንዲሆን አልፈልግም ማለት እና ማዳን የምንችለው ነገር ካለ መፍትሄ ካለ ብዬ አስቤያለሁ። አንቺ ምን ልፍጠር ነው የምትይ? እኔ ግራ ግብት ያለኝ እኮ እኔ ከእናቱ በላይ አዋቂ ነኝ አልሽ እኮ እኔ ነኝ እንጂ አዋቂ ነኝ አልሽ እኮ። ከእናቱ በላይ ስለ ልጅ አውቃለሁ አልሽ። እየተከራከርሽኝ እኮ ነው። አይደለም ማዘር፣ እርሱ ነው ያውቃል። ከኔ በላይ አስበሽለት ነው? አስቤለት አይደለም፣ ግን እንደ ጓደኛ ገደል ከተሽው አንቺ አይደለሽም ወይ እያልኩሽ እኮ እኔ እኮ ዘኪ እንዲሆን አልፈልግም እኮ። እኔ እኮ እንደዚህ እንዲሆን እኮ አልፈልግም። ያውቃሉ ዘኪ እኮ ለኔ ጥሩ ጓደኛዬ ነው። እኔ እኮ እሱን መጥፎ አልፈልግም እኮ አይደል? ይለኝ ነበረ። ጥሩ ማን እንደሆናችሁ ጥሩ ወዳጅ እንደሆናችሁ አውቅ ነበር እኮ። አሁንም እኮ የእሱን ወዳጅነት አስቤ ነው ማዘር የመጣው። ልረዳው ነው የምፈልገው፣ ላግዘው ነው የምፈልገው። ካለበት ሁኔታ እንዲወጣ ነው የምፈልገው። ያንቺን ስም ሳይጠራ እኮ አይውልም ልጅ። አሁን ካለውበት ጸጸት በላይ በእግዚአብሔር ማዘር ግን ሁሉ ነገር መወቃቀስ እንተውና ማለት ነው ዘኪን ወደ ማገዝ እንግባ። በእግዚአብሔር የኔ እናት ምን እናግዘው? ምን ላድርገው? ሐኪም ቤት ወሰድ መድኃኒት አልወጣኝ ብታገል ይኸው አለው። አንቺ ከሄድሽበት ጊዜ ጀምሮ ይሄው የኔ ህይወት ጨለማ ሆኗል። አንቺ ከሄድሽበት ጊዜ ጀምሮ ያውቃሉ እኮ። እኔ አላቅም ነበር ዘኪ እንደሚወደኝ። ነግሬዎታለሁ አይደለ? እርሶም ያውቃሉ፣ ነግሮታል አይደለ? እኔ አላቅም ነበር እንደሚወደኝ። እዚህ ሁኔታ ውስጥ ደግሞ እንዲገባ ደግሞ በምንም ተአምር አልፈልግም ነበር። አውቃለሁ። እሱማ እኮ አውቃለሁ፣ ነግሮኛል እኮ አውቃለሁ እኮ። ለዛ እኮ ነው ማዘር። ምን ላድርግ እንደው ልጅ ሆኖብኝ ነው እንጂ እኮ አውቃለሁ እኮ ሁሉን ነገር እኮ አውቃለሁ እናት አውቃለሁ እኮ እንደ እናትነት አውቃለሁ። ተጨንቀው ነው ምን ብለው ነው። ግን እኔ ዘኪ እንደዚህ አይነት ስሜት ይሰማዋል ብዬ አንድ ቀን አስቤ አላውቅም ነበር። ማለት እንደ ጓደኛ ነበር የሚያየኝ፣ እንደ ጓደኛ ነበር ትሪት የሚያደርገኝ። እኔም እንደዛ ነበር ለሱ የምሰጠው ምላሽ። ግን እሱ ነገሮች እንደዛ ነበር የሚያስበው። ያ ነገር ግን እኔ አልገባኝም ነበረ። እዚህ ደረጃ ደግሞ ይደርሳል ብዬ በምንም ታምር አንድ ቀን በህይወቴ አስቤ አላውቅም ነበር። ዘኪ እንደዚህ ሆኖ አየዋለሁ ብዬ በህይወቴ አንድ ቀን አስቤ አላውቅም። እኔም እናቱ አስቤ አላውቅም። እናቴ ልጄ ይደርስልኛል ብዬ ነበር የማስበው። ያኮራኛል ብዬ መመከታዬ ብዬ ስንቱን ያሳለፍኩበት ልጄ፣ ስንት ነገር የሄድኩበት ልጄ የት ይደርሳል? የሰፈር እኮ እሱ ጎረቤቶች እኮ እስኪ እንደሱ ነው የሚባል ልጅ እኮ ነው። አንቺ መቼስ ጓደኛው ነሽ፣ ታውቂያለሽ ስለሱ ትምህርት ቤት ምን አይነት ተማሪ እንደነበር ታውቂያለሽ? አታውቂም? በቃ አሁን ያለበትን ዘኪ እስቲ እናቴ እንደ እናት ሆነሽ እስቲ ልጅሽ መና ሲቀርብሽ፣ ልጅሽ እንደዚህ መና ሆኖ ሲቀር ምን ትያለሽ? አሁን እናት ነሽ አንቺ፣ አሁን እናት ነሽ፣ ወልደሽ ታይዋለሽ። እንዴት ልጅሽ መና ሲሆን እንኳን እናት ሆኖ አይደለም እኔ ጓደኛው ሆኜ እንደዚህ በማየቴ በጣም አዝኛለሁ። ማለት ምን አይነት አላማ እንዳለው የት መድረስ እንደሚፈልግ ምን መሆን እንደሚፈልግ አውቃለሁኝ። እና ያን ነገር አለመሆኑ ማየቴ ለእኔ ትልቅ ህመም ነው ማለት እና ለዛ ነው በቃ ዘኪን ካለበት ሁኔታ ማገዝ የምፈልገው። ህልሞቹ መሳካት አለባቸው ማዘርዬ። ያሰበው ነገር ሁሉ መሆን አለበት። እንዲህ ብለሽ ነው ልጄን የሚያታለልሽ። እንዲህ እያልሽ ጥሩ ምላስ ስላለሽ ጥሩ በዚህ በቅቤ ምላስሽ እኮ ነው ልጄን የሚያታለልሽ። ምንም አላደረኩም ልጄ። ምን አንቺን ሲከተል አንቺን ሲል የነበረው በዚህ በቅቤ ምላስሽ። ለምን ሊረዱኝ አይሞክሩም? እሱ እኮ ጓደኛዬ ነበረ። አውቃለሁ እኔ እኮ ቢነግረኝ ስሜቱን እኮ እንትን ቢለኝ እኮ አትሊስት እረዳው ነበረ፣ ግን አላወኩም ነበር። አውቃለሁ። አሁን ያንቺን ባ ምን ሊጠቅመው ልጄ? ላንቺን ባ ምን ሊጠቅመው ለልጄ ምን ይጠቅመዋል? ንገሪኝ። አንቺን ባ አሁን ያንቺ ማልቀስ ያንቺ አሁን እንደዚህ መሆን ለልጄ የሚጠቅመው ነገር አለ ወይ? ንገሪኝ እስኪ አለ ወይ?
የለም ብቻ ተረጋግተው ቢሰሙኝ። አሁን የመጣሁት ራሱ ከጓደኞቼ ከሁሉም ተደብቄ ነው የመጣሁት። ዘኪ ምን አስደበቀሽ? ምን አስደበቀሽ? ምንም ያስደብቅ ነገር ዘኪ ማገዝ ስላለብኝ ማለት ነው። ትልቅ ጸጸት ተሰምቶኛል፣ ከምለው በላይ ያዝኛለሁ። እሱ ማገዝ አለብኝ ብዬ ስላመንኩኝ ነው። እናንተንም እንደዚህ ሁኔታ ውስጥ እሱም ደግሞ እንዳመሞት ነግረውኛልና እዚህ ሁኔታ ውስጥ እንዲገቡ አልፈልግም። ብቻ ማድረግ ያለብኝ መፍትሄ ያሰብኩት መፍትሄ ዘኪን እኔ ጋር ነው አስባለሁ። እንዴ ለኔ ቢያለ ለእናቱ ቢያለ ላንቺ እሺ ለኔ ለእናቱ እኮ ቢያለ እኮ ነው ዘኪ ማለት አሁን አደጋ ቢያደርስብሽ ማንን ተጠያቂ የምታረጊ ነው? እሱ ማን ላይ ነው ለእናቱ ላይ ችግር ደግሞ ልታመጪብኝ ይዤ ጋር ይደረሽ ወስዳለሁ። በምን አቅምሽ በምን አቅምሽ አሉኝ ጓደኞች የሚያግዙኝ ጓደኞች አሉኝ። ማዘርዬ ግን እኔ ጋር ሆኜ መደረግ ያለበትን የሕክምና ክትትል በስነ ስርዓት እየተከታተልኩ በስነ ስርዓት ምግቡን እያበላሁት በስነ ስርዓት መድኃኒቱን እያዋጥኩኝ እንክብካቤም አንድ ሳይጓደለው እኔ ጋር ሆኖ ሙሉ ጤንነት እንዲመለስ እፈልጋለሁ። ይሄን ሀሳብ ያመጣሁት ማዘር በቀላል ሁኔታ ወስኜ አይደለም፣ ከምሎት በላይ በደንብ አስቤበት በደንብ ተጨነቄበት ነው። አውቃለሁ ለኔም ሪስክ ነው፣ ሴት ልጅ ነኝ፣ ብዙ ነገር ሪስክ ወስጄ ነው። ግን አንድ ነገር ቢያደርግሽ እኔ ላይ ልታመጪ እኔ ላይ እና ልጥሮስ ልትሆኚ ደግሞ የልጅ አልበቃ ብሎ ደግሞ አንቺ መዳን አለበት ማዘር። እኔ መዳን እመጣላለሁ ልጄ ቢድን እጠላለሁ እናቴ ልጄ ቢድን እጠላለሁ። እዚህ ቤት ውስጥ እዚህ ብቻውን ሆኖ እዚህ ሰንሰለት ታስሮበት እንደዚህ ምግብ ሳይበላ መድኃኒቱን በስነ ስርዓት ሳይወስድ እንዴት ይድናልሽ? ምን ላድርገው? እንክብካቤ ያስፈልገዋል። የሚረዳው ሰው ከጎኑ የሚያግዘው ሰው ያስፈልገዋል። እኔ አላግዘው እያገዙት አይደለም። እሺ እያየው ነው። በሰንሰል አስረውት እንዴት እንደዚህ አይነት ሁኔታ ውስጥ ይገቡታል? እኔ በሽተኛ ነኝ። እኔ በምን አቅም ለዛ እኮ ነው የኔ እርዳታ ዘኪ ያስፈልገዋል። ያልገባሽ ነገር እናቴ እኔ ከእናቱ በልጠሽ ነው ወይ ያልኩሽ እኮ ነው። ከእርሶ በልጬ አይደለም። አይ በልጥ ካልሽ እኮ አልሽ ከእናቱ በልጣለሁ አልሽ እኮ አልታወቀሽም ነው አይደለም ማዘር። እኔ ለዘኪ መፍትሄ ይሆናል ብዬ ስላሰብኩኝ ምንም መፍትሄ አንቺ መፍትሄ የሚባል ነገር የለም። በቃ መፍትሄ ቢሆንማ መጀመሪያውኑ ልጄን አባብለሽ ገደል ባልከተትሽ ነው። እኔ አይደለሁኝም። እሱን ያውቃሉ፣ ልቦናዎት ያውቃል። እኔ ከዘኪ ጋር ምንም አይነት ግንኙነት ኖሮኝ አያውቅም። እሱ ደግሞ እንደሚወደኝ እኔ አላውቅም። 100 ጊዜ ነግሮት እሱን ደግሞ ያውቃሉ እኮ አላውቅም። በቃ አላውቅም አልኩሽ እኮ የማውቀው ነገር የለም እንዴ ማዘር። ልጄን አባብለሽ ገደል ከተትሽ። አሁንም እኔንም ታባብኝ ነው እና ለኔ ልጅ እያባባልኩት አይደለም፣ ግን መሆን ያለበት እንደዛ ነው። እሺ እንደዚህ ኦና ቤት ውስጥ ብቻውን አስረውት ልጁ እንዴት ጤነኛ ሊሆን ይችላል? እበልጣለሁ አላልኩም፣ ግን መፍትሄ እያመጣሁ ነው። ነይ እናቱ ነኝ በይ፣ ነይ እናቱ ነኝ በይ። እኔ እናቱ ልሆን አልችልም፣ ጓደኛው ነኝ። ስንት የለፋውበትን ልጅ እኔ ቀሚኛ እግዚአብሔር ማዘር፣ እኔ ሊረዱኝ ይሞክሩ። እዚህ ውስጥ ሊድን አይችልም። የአእምሮ ጭንቀት ያለበት ሰው አንድ ክፍል ውስጥ ታሽጎ ጭራሽ ነው የራሱ ጭንቀት እየበዛበት የሚሄደው። አሁን ምን ላድርግ ነው? ምግብ አይበላም፣ መድኃኒቱን በስርዓት አይወስድም። የለበሰው ልብስ ራሱ እላው ላይ አልቋል። ሰንሰል ታስሮ ልጁ አንድ ቦታ እንዲታሽ ነው። ጭራሽ ጭንቀት ውስጥ ነው የሚገባው። ነገርኩሽ እኮ እኔ በሽተኛ ነኝ። እኔ መቻል አልችለውም። አቅም የለኝም። እኔ እንዴት አድርገው ነው? ለዛ እኮ ነው እኔ ልርዳውት እቤት ወስጄ መደረግ ያለበትን የሕክምና ክትትል ሁሉ እያንዳንዱን ነገር እከታተላለሁ። ካለበት ነገር እኔ አወጣዋለሁ፣ እረዳዋለሁ፣ ላግዞት እያልኩት ነው። ምንድን ነው የምታግዢ? እኔ እኮ ምንም ግራ አይገባሽም። እንደው ደርሶ አዛኝ ስትሆኝ ደርሶ ተቆርቋሪ ስትሆኝ እኮ ነው የሚገርመኝ። እኔ ደርሶ ተቆርቋሪ ሆንሽ እኮ አልታወቅም። እኔ እሱ ነገር ስለሚያሳስበኝ ነው አይደል? አሁን እኮ ልርዳውት ነው እያልኩት ያሉት እንጂ እኮ መጥፎ ሀሳብ እኮ አስቤ አይደለም። አሰብሽ እንጂ እናቴ አሰብሽ። ከእናት በልቼ እኔ እናት ሆነሽ አሽሉን አላልኩም፣ ግን እንደ ጓደኛ ስንት ያስታመምኩት ልጅ ልቀደም መጥቼ እኔ ነኝ አዛኝ። እኔ ነኝ እንደዚህ ባለፈው ምግብ ለእህትየው ሳይበላ ለኔ ይበላል። ይሄ እድል ደግሞ አሪፍ ነው። ለኔ ከበላልኝ ደግሞ ቀስ እያደረኩኝ ምግብ እያበላሁት መድኃኒት እየሰጠሁት እኔ በደንብ እንከባከብ። ለእናንተ አዛኝ ነው ወይ ጉድ! ደርሰሽ አዛኝ እየሆንሽ እኮ ነው። ደርሶ ግን ይበልጣል እያልሽ እኮ ነው። እኔ ከእርሶ ልበልጥ አልችልም። እርሶ እናት ነው። እኔ እኮ ስወስደው እኮ እርሶም እየመጡ ያዩታል እኮ ማዘር። መታው እኔ ጋር መች ፈቅጄልሽ ነው የምትወስጂው? መች ፈቅጄልሽ እኔ ፈቅጄልሽ ልጄን አሳልፌ ልሰጥሽ ገደል የከተትሽው ልጄን እኔ አይደለሁም ገደል የከተትኩት ማዘር። እሱ እኮ ልቦናዎት ያውቁታል። እኔ እኮ እንደሚወደኝ አላውቅም ነበረ። 100 ጊዜ እኮ ነግሬዋለሁ ማዘር። እሱ ደግሞ ይሄንን ደግሞ እርግጠኛ ነኝ ነግሮታል። እኔ እኮ አላውቅም ነበረ። በእግዚአብሔር እኔ ንጹህ ጓደኛው ነኝ። እዚህ ሁኔታ ውስጥ ደግሞ እንዳለ ሳቅ እንዴት ችላ ብዬ ልተወው እችላለሁ? አላውቅም ነበር እዚህ ሁኔታ ውስጥ ራሱ እንደነበረ። አሁን ያልገባኝ ምን እንደው ታውቂያለሽ? ደርሰሽ አዛኝ ደርሰሽ ተቆርቋሪ ገደል ከተሽ ልጄ ደርሰሽ ያለሽ የመጣሽ ምንድን ነው የምትይው? እሺ አልርዳውም። ዝም ብዬ እንደማንኛውም ሰው ዝም ብዬ እንዳየው ነው የሚፈልጉት። እሺ ፍላጎት ምንድን ነው? እሺ እኔ እኮ ግራ ገባኝ። እሺ ምንድን ነው ማድረግ ያለብኝ? ዝም ብዬ ልተወው? ቆይ አሁን
እንደዛ አደርጋለሁ። መዳን አለበት ዘኪ፣ ካለበት ጭንቀት መውጣት አለበት። ስለዚህ ግዴታ ደግሞ ከዛ ጭንቀት ሊወጣ የሚችለው ደግሞ ከዚህ ቤት ሲወጣ ነው። ይሄ እጁ ላይ እግሩ የታሰረው ሰንሰለት ጎዳና አልጥሎም። የኔ ቤት ነው የሚሆነው። እኔ ቤት ሆኜ በስነ ስርዓት እንከባከባለሁ። አደጋ ቢያደርስብሽ ሪስክ ወስዳለሁኝ አልኩት። አንድ አደጋ ባይደርስብኝ እኔ ሪስኩን ወስጄ ሙሉን ሪስክ ወስጄ ነው እኔ ጋር ማደርገው። ደግሞ አንተ ነው የምትይው። እሺ ምን ላድርግ ነው የምትይው? እኔ ምናውማ ልርዳው ላግዛው። ምንድን ነው የምትረጂው? እኔ እኮ አልገባኝ። ልርዳው ከእናት በልጬ ልርዳው። አዛኞች ተቆርቋሪዎች እኮ ምንድን ነው እያልሻለሽ ነው? እያልሻለሽ ነው። ታውቂዋለሽ። በእግዚአብሔር ሊረዱ ይሞክሩ። እኔ ዘኪ እንዲድን እፈልጋለሁ። እሺ ይሁን። እሺ ብዬ ልፍቀድልሽ። እሺ ይሁን ሰጂው አልኩኝ። እሺ ከዛ ምን ልታረጊ ነው? ከዛ በኋላ መደረግ ያለበትን እያንዳንዱን ነገር አጥርቻለሁ። ስልኬ ላይ አይቻለሁ። ለአእምሮ ህሙማን የሚያስፈልገውን ነገር እንክብካቤ፣ በቂ ጊዜ መስጠት፣ መድኃኒቱን በአግባቡ መውሰድ፣ ሰላማዊ ቦታ መውሰድ። ምክንያቱም የዘኪ ጉዳይ ስለሚያሳስበኝ ነው። በደንብ አንብቤያለሁ። ኢንተርኔት ላይ ገብቼ መደረግ ያለበትን ነገር ሁሉ ከአንቺ እኩል እኮ እኔ ማንበብ መጻፍ በደንብ እንትን ይል ነበረ። አሁን አይምሮን ነቅለሽ ወስደሽው በምን ያስተው አይደለም። በእግዚአብሔር እኔ እኮ አሁን ላግዝ ነው እያልኩ ያለሁት። ይሄንን ሁሉ ነገር እኮ ማድረገው ለምን ስለሚያሳስበኝ ነው። በምን ያስብ? በቃ ያለውን ነገር አንብቤያለሁ። እድሉን ህይወቱን እኮ ነጥቀሽ ወሰድሽ። በምን ያስብ? ተባኩት ማዘር ሊረዱኝ ይሞክሩ። ማገዝ ያለበኝን ነገር ላግዘው። ሁሉን ነገር ከኢንተርኔት ላይ አንብቤያለሁ። መደረግ ያለበትን ነገር እንዴት መንከባከብ እንዳለብኝ በደንብ አውቃለሁ። ያንን ነገር ሁሉ አድርጌ ልንከባከበው። ያጠፋሽው ልጄ እኔ አይደለሁም። ህይወት የሚነጠቅሽ ልጄ እኔ አይደለሁኝም። እና በእግዚአብሔር ማዘር እኔ እንደዚህ እንዲሆን አልፈልግም። ግን ለምንድን ነው የማይረዱኝ? እኔ እኮ እንዲሆን አልፈልግም። ብፈልግ ኖሮ መጥቼ ላግዘው እላለሁ። እሺ ደርሶ አዛኝ የምትሆኚው ነገር ደርሶ አዛኝ አልሆንኩም። አላውቅም ነበር ይሄንን ነገር። እኔ እንዲሁም ብፈልግ ኖሮ ሲጀምር አሁን መጥቼ እንዴት ላስተካክል እላለሁ። አላውቅም ነበር። ለረጅም ጊዜ ስልኩን አጥፍቶብኝ ነበር። የት እንደሆነ አድራሻውን ሁሉ ላውቅ አልቻልኩም ነበር። እሺ አሁን ምን ይሁን ነው የምትይኝ? እስቲ ንገሪኝ። ምን ይፈጠር እስቲ ንገሪኝ። ዘኪ ካለበት ሁኔታ እንዲድን እፈልጋለሁኝ እና ቤት ወስጄ እባክዎትን ይፍቀዱልኝና ማለት ነው ማዘር። እኔ ልጄ እንዲድን ጠልቼ ነው ወይ? ልጄ እንዲድን እኔ አልፈልግም። ልጄ ቢድን እኮ ስለሚፈልጉ እኔ ላግዘው። አጥፊው ጋር እንዲሄድ አልፈለኩም ነው። እኔ አጥፊውን እንዲወስዱ አልፈለኩም። አጥፊው ነሽ እኮ አንቺ። እኔ መጥፎ ሰው አይደለሁም። አጥፊው ነሽ እንጂ እኔ መጥፎ ሰው አይደለሁኝም። እኔ ክፉ ሰው አይደለሁኝም። በእግዚአብሔር ይመኑኝ። እሺ እንዴት አድርጌ ነው እርሶ ማሳመን ያለብኝ? ባለፈው እኮ ምግብ ሳበላው እኮ ጎረሰልኝ እኮ ለኔ እንዲህ ብሎ አሁንም ደግሞ ድጋሚ በሞክረው ነግራኛለች። ስለዚህ እንደዛ እያደረግን ምግብ እያበላን ምን እያለን በመድኃኒት እያደረግን በደንብ እያደረኩኝ እየተንከባከብኩኝ ውጭ መውጣት ካለበት እየወጣ እየተናፈሰ ካለበት ጭንቀት እንዲወጣ አድርጌ እኔ አድነዋለሁ። ለሱ ደግሞ ቃል እገባለሁ። እባክዎትን ማዘር በእግዚአብሔር በፈቀሩ ተነሽ አልኩ እኮ። እሺ በቃ ተነሽ። እኔ ልጅ እሺ እናት ተቀመጭ። በቃ አይዞሽ ሁሉን ነገር አውቃለሁ። ልጄ አውቃለሁ እኮ ነግሮኛል። አውቃለሁ የእናት ነገር የእናት አንጀት ታውቂው አይደል? ልጅሽ መና ሲቀር ታውቂው አይደል? እናቴ እኔ እኮ ነግሮኛል። እናቴ አውቃለሁ እኮ አታልቅሽ። እኔ ሁሉንም ስላንቺ አውቃለሁ። የዋላችሁበትን አንቺ እንደማትፈልጊው እሱ እንደሚወድሽ ፍቅሩ እንዳልገለጸ አውቃለሁ። እናቴ የእናት አንጀት ታውቂ አይደል? እናቴ የኔ ልጅ ታውቂ አይደል? የእናት አንጀት የእናት አንጀት ሆኖብኝ ነው ልጄ። እኔ እኮ አውቃለሁ። ግን ምን ላድርግ? እኔ እንዴት ብዬ እንትን ልበልሽ? በቃ እናት ልጅ አንቺ እንደዚህ አምሮብሽ፣ አንቺ እንደዚህ አበባ ሆነሽ ልጄ እንደዛ ሆኖ ሳይሆን ተናድጄ ነው። ባለፈው መድረስ የነበረበት ቦታ ታውቂያለሽ፣ ምን አይነት ተማሪ እንደነበር ታውቂያለሽ። ያ ሁሉ ነገር እኮ ስለሚቆጭኝ ነው። ልጄ የት ነበር? አሁን ያለበትን እናቴ እኔ እንደዚህ ብቆጣ እንደዚህ ብቆጣ ታዝኝብኛለሽ? እኔ እንደዚህ ሆነ አሁን ታዝኛለሽ? እሱ እንደዚህ መሆን ከምሎት በላይ የእናት አንጀት ሆኖብኝ እኮ ነው። እኔ የእናት አንጀት ታውቂያለሽ ልጄ። እኔ መምከኝ ነበር፣ ኩራቴ ነበር ልጄ፣ ኩራቴ ነበር። እኔ ስንቱን ፈተና ያየሁበት ስንት ሰቃይቼ ያሳደግኩት ልጄ መሰለሽ። አሁን እንደዚህ ኩርምት ብሎ ተቀምጦ አይምሮውን ሽቶ ተቀምጦ ሳይሆን እኔ በጣም ነው የሚከፋኝ። እኔ በጣም ነው ማስረው። ትልቅ ዓላማ የነበረው ነው። እዚህ እንደዚህ የሚሆን ሰው አልነበረ የሚለኝ ነበረ። ትልቅ ህልም እንዳለው ብዙ ነገር ማድረግ እንደሚፈልግ ወጣትነቱን መጠቀም እንደሚፈልግ ነገር ነበረ። ግን እንደዚህ ሆኖ ሰው ከምሎት በላይ ነው የከፋኝ ማዘር። እኔ በጣም ነው ያዘንኩት። አውቃለሁ አንቺ አንቺ እንደማታውቂ እሱ ብቻውን እንደሚወድሽ ይነግረኛል። ምን ብዬ መቼ ልንገራት? ነገራት ዛሬ ከነገ ነገራት። ምን እያልኩ ነው ነኝ እንግዲህ ንገራት። ፈርቶሽ ስለሚወድሽ ስለሚያፈቅርሽ ፈርቶሽ ነው ልጄ።
ንገራት። ምንም አይሆንም፣ ምንም አይመጣም። እምቢ ካለች እምቢ አለች ነው። እንደዚህ አቅሎን አይሰጥም ነበር ቢናገር ነው። እንደዚህ አይሆንም ነበር። አንቺ ጠፋሽ፣ እሱም እንደዚህ ሆነ። አንቺ ከጠፋሽበት ሰዓት ጀምሮ በቃ በምን ስምሽን እየጠራ ስምሽን በምን ነው የሚለው? በምን አምጧት ነው፣ በምን አምጧት ነው። በቃ እኔ ምን ልሁን እናቴ? እኔ በዛ ላይ በሽተኛ ሆንኩኝ። እኔ ታመምኩ፣ እንደምታይኝ እኔ በሽተኛ ሆንኩ፣ ተጎሳቆልኩኝ። እሱም ተጎሳቆለ፣ ኑሯችን አቆረቆዘ። ምን ያለው ነገር አለ? ተስፋ የጨለመ ልጄ ይኸውልሽ፣ ምን ያለው ነገር አለ? እኔ አንቺን ሳልረዳሽ ሳላቀረች አይደለም ልጄ፣ ሁሉንም ነገር ነግሮኛል። ሁሉንም ነገር አሳውቆኛል፣ አውቃለሁ። እኔ አንቺን ልወቅስሽ አይደለም፣ ግን እናት አይደለሁ? የእናት አንጀት አይደል? ልክ ነው ተረዳሁት። እርሶም ልክ ነው ማለት እኔም ከዚህ በፊት አግኝቶኝ አያውቁም። እሱ በነገሩት ነገር ነውና እንደዛ ቢሉብኝም አልፈርድብዎትም። ምክንያቱም እሱ ልክ ነው፣ እናት ነው። ስለዚህ ማድረግ የነበረበትን ነገር ነው ያደረጉት። ልጄ የት መድረስ እንደነበረበት ታውቂያለሽ? አውቃለሁ፣ በደንብ አውቃለሁ። እና ለዛ ነው አሁንም ላግዘው የምፈልገው። ዘኪ እንደዚህ የሚሆን ሰው አይደለም። አውቃለሁ ጭንቅላቱ ምን ያክል እንዳለው የት መድረስ እንደሚፈልግ አውቃለሁ። ከቻልኩኝ በቃ ማድረግ ያለብኝን ነገር ሁሉ ያቅሜን እያንዳንዱን ነገር ድረስ መሟጠጥ ያለበትን ነገር ሁሉ አሟጥቼ እሱን ለማዳን እፈልጋለሁ። ማለት እሱን ደግሞ እርሶም እንዲያግዙኝ እፈልጋለሁ፣ ከጎኔ እንዲሆኑ እፈልጋለሁ። እርሶ ካላገዙኝ፣ እናቱ ሆኖ እርሶ ካረዱኝ እኔ ብቻዬን አልችል እችላለሁ። ስለዚህ እርሶም እንዲስማሙ እፈልጋለሁ። መጀመሪያ ምን አማራጭ አለኝ ልጄ? ቆይ ምን አማራጭ አለኝ? ነገር ችግር የለም እናቴ። ቢድን እኮ የኔም ተስፋ ነው፣ የኔም ልጅ ነው። እኔ እኮ እንደ ኩዮቹ ቢሆን ቢራመድ እንደው ስራ ውሎ ቢገባ ትምህርቱን ካቆመበት እኔ እጠላለሁ? እናት አይደለሁ እንዴ? የእሱን ጥሩ ነገር አይደል የምፈልገው? እና እኔ እጠላለሁ? የእሱን ጥሩ ነገር እጠላለሁ? እኔ አውቃለሁ እኮ ስላንቺ መልካምነት ይነግረኛል። አውቃለሁ እኮ እንደው በአካል አለበቅሽ እንጂ አውቃለሁ እኮ። ግን በቃ እንደዚህ ልጄ ሲሆንብኝ እንደው እናት አንጀት እንደው አንጀቴ ቁርጥ አለ። በቃ አንቺ እንደው ብገልሽም እንደው ብገልሽ ራስ ደስ ይለኝ ነበር እንደው ብገልሽ። እኔ ጥፋትሽ እንዳልሆነ እኮ አውቃለሁ። የዛኔም ስለደነገጥኩኝ ነበር ማለት ማወራው ግራ ገባኝ። ዘኪን እንደዛ ሳየው ግራ ገባኝ። ሲጠይቁኝም እርሱ ግንኙነት አለሽ ወይ? ፍቅር ግንኙነት ታውቂዋለሽ ወይ? እንደሚወድሽ ታውቂያለሽ ወይ? አዎ ምናምን ያልኩኝ ተርበተበትኩኝና ግራ ገባኝ። መመልሰውም ግራ ገባኝ። አዎ እንዳልልም እርሱ እንትን ብር እንዳልልም ተጨነኩኝ። ማለት ማወራውን ነገር እንትን አልኩኝና ለዛ ነው የዛኔ እንደዛ ስለ የነበረው እንጂ እኔ አላውቅም ነበር እሱ እንደሚወድ። ልጄ እኮ ጓደኛዬ ነው እናቴ። ልጄ እኮ ጓደኛዬ ነበር ልጄ። እኔ መጣ የዋላችሁበትን ሻይ ቤት ስትገቡ እንኳን እንደዚህ እኮ አደረግን ከበምዬ ጋር እንደዚህ ሄድን። በቃ በምን እንኳን በሙሉ በምዬ ነው የሚልሽ። እንደው ስሙሽን እንኳን ሲጠራ በምዬ ነው የሚልሽ። እንደው ታውቂዋለሽ ላንቺ እንደው አልነግርሽም። እንደዚህ ሄድን እንደዚህ ሆነ። እኔ እኮ ንገራት እያልኩ ተናገር አውቃለሁ ጥሩነትሽን ይነግረኛል። እንደው እኔ ሳላቅሽ እንዴት ነው ራሴ ወድሽ እንደነበረ ሳላቅሽ በጣም ነው ማመሰግነው። ሳላቅሽ እርሱን በጣም እንዴት እንደማሳምኑት ከምኑት ላይ በጣም ጨንቆኝ ነበርና በሐሳቤ ስለተስማሙ በጣም ነው ማመሰግነው። እኔ የልጄ መዳን እጠላለሁ። ልጄ እንደ ኩዮቹ ቢሆን እጠላለሁ ወይ እንደው ነገርኩሽ። እንደ ኩዮቹ እኔን ካላመኑኝ ብዬ ነበር ያሰብኩት። ቶሎ ሻይሉን ብዬ ነበር። እኔ ለኔ ምግብ ብላልኝ ስለው አይበላልኝም። አዎ ባለፈው እኮ ለኔ ይበላልኝ እኮ እሱን እኮ አይቼ እኮ ነው እኔም እንደው ልቤ የሚራራው እንደው በቃ ሲች መለስ ሲያልኩት እንደው ተውት ስላርገው የሚያልኩትም እኮ ሲበላልሽ አይቼ እኔ አላየሁም። እህቱ ነገረችኝ እናት ሲበላልሽ እህት ነበረች ለእሷም ባለና ለኔ እሺ አይላትም። እሷን ማይወዳትም እኔ ምን እንዳደረገችው እህቱን አላውቅም። እሷ እሺ አይልም። ምን ታደርግለታለሁ? ግን ከዚህ በኋላ እያንዳንዱ ነገር መደረግ ያለበትን ነገር አደርግለታለሁ። እንክብካቤ በስነ ስርዓት። እስቲ ቆይ ምን ልታደርጊለት አሰብሽ? እስቲ ንገሪኝ ሐሳብሽን። ያሰብኩትማ በደንብ አንብቤያለሁ እንዳልኩት ዶክተሮቹን ሄጄ አማክሬያለሁ። በስልክ ማየት ያለብኝ ነገር ላምበለው ለአይምሮ ህሙማን ለጭንቀት ላለባቸው ምን መደረግ እንዳለበት ይሻላል አሉሽ? አዎ ይሻላል አሉሽ? እንክብካቤ እንዴት አድርገሽ አነበብሽ? ይሻላል አሉሽ? በደንብ አዎ። ስለዚህ ማድረግ ያለብኝን ነገር አደርጋለሁ። መድኃኒቱን በአግባቡ መውሰድ ካለበት ምግብን በአግባቡ መብላት አለበት እና አንድ ክፍል ውስጥ ብቻውን መቀመጥ እንደሌለበት ከሰዎች ጋር መጫወት መውጣት ሁሉ ነገር ልጄ እኔ እንደዛ ያደረኩት ልጄ መስሎሽ ነው? አውቃለሁ እንደዛ ያደረኩት እንደዚህ አስር ያስቀም የጎረቤት ሰው እየደበደበብኝ በድንጋይ እየወረወረ እየፈነከተብኝ አለው። እኮ ልክ ነው። እኔ ወድጄ መሰለሽ? እኔ ጋር በወስደው ደግሞ ያንን ነገር በደንብ በነፃነት መጠቀም እንችላለን። ወድጄ መሰለሽ ያልኩሽ እኮ እኔ እንደዛ ልጄ መነጠሉን ባለቤት ክፍል መቀመጥ ወድጄ ነው።
ወልጄ ነው እዚህ ሰፈር ልጅ በቃ የሰፈር ሰው እኔ አፈርኩ። እናቴ ተሰቃየሁ እናቴ ተሳቀቅኩኝ። በቃ ተሳቀቅኩ። ያ የሚያውቁት ልጅ ያ የማዕረግ ተመራቂ ልጅ እንደው ታውቂያለሽ፣ ውጤቱንም ታውቂያለሽ አንቺ እንዴት አይነት ተማሪ እንደነበረ ጎረቤት ታዲያ ወይ ምናምን ብሎ አፉን ሲያሽሟጥጥብኝ እናትሽ በቃ በደንብ ነው የማውቀው። ስቅቅ ለዛ ነው እና ሁሉ ነገር አንብቤያለሁ። መደረግ ያለበትም ሁሉ ነገር አደርጋለሁ። ሐኪምም እየመጣ ያየዋል በአግባቡ። ሳይካትሪስትም እየመጣ ቼክ ያደርጋል ሁሉን ነገር። እንደዚህ ልታረጊ አስበሽ ነው ነገር? አዎ እንደዚህ አስቤያለሁ። ሁሉም ነገር እናደርጋለን። ዘኪ መዳን ካለበት ይድናል። ከዚህ አንድ ላይ ሆነን እንግዲህ አንቺ ነው እንግዲህ ማምሪ ያምናለኝ በራሴ አመሰግናለሁ። የእውነት በጣም ነው የማመሰግነው። ቢድን ለኔም ነው ለኔም ያንቺን ጥሩነት እኮ ነው እዚህ ጋር ያየሁት። እንደው እንደዛ እንዳመናጨኩሽ እንደሰደብኩሽ ጥላሽ ብትሄጂስ ትተሽ ብትሄጂስ? ዘኪን እንዴት ይሄዳል ማለት ትተሽ ብትሄጂስ? እሱ ለኔ የከፈለው መስዋዕትነት እኔ የሰው ሀገር ሰው ሆኜ እዚህ መጥቼ ማንንም በማላቅበት ሰዓት ላይ ማለት ነው እሱ ነበረ ከጎኔ ሆኖ ሲያግዘኝ የነበረው በብዙ ወይ ሲረዳኝ የነበረውና ያንን ሁላ ውለታ እንዴት አድርጌ ወደ ኋላ ተዋለሁ ማለት እንደዚህ ሆኖ ደግሞ በዛ ላይ ደግሞ እኔ በማስፈልገው ሰዓት ላይ እንዴት ልተወው እችላለሁ? ይሄ ግዴታዬ ነው። ስለዚህ ማድረግ ያለብኝን አደርጋለሁ እና እርሶም እሺ ስላሉ በጣም ደስ ይላል። ልጄ ቢድን እጠላለሁ ወይ አልኩሽ? እኔ እናት አይደለሁ እንዴ የልጄን እኔ ነገርኩሽ እኮ ልጄ ቢድን እጠላለሁ ወይ? ልጄ ከሰው እኩል ቢሆን እኔ እጠላለሁ? እኔ ያዛለታም ነገርኩሽ እኮ እኔ እንደው ጨክነሽ አለመሄድሽ ጥሩነትሽ ትተሽ አለመሄድሽ እንደው ምን አገባኝ ብለሽ ጥለሽ አለመሄድሽ እኔ ያየሁት አንቺን መልካምነት ነው። አሁን እንደው የሚነግረኝ እውነት እንደሆነ ያመንኩት አሁን ነው። ተመልሰሽ ስትመጪ እንደው ልርዳው ብለሽ አዝነሽ መምጣትሽ አዝነሽ አስበሽ መምጣትሽ ያንቺን መልካምነት ነው ያየሁት። ያንቺን መልካምነት ሰው ምን አገባኝ ብሎ ትቶት ይሄዳል እኮ። እኔ እንደዛ ውሻ አረጋሽ እንደዛ ካልደበደብኩሽ እያልኩ ስደበድብሽ እንደዛ ስትሆኝ አንቺ ግን ጥሩ ልብ ስላለሽ የኔ ልጅ ጥሩ ልብ ስላለሽ ጥሩ ስለሆንሽ ጥሩ ሰው ስለሆንሽ በጣም አመሰግናለሁ። በቃ አሁን ወደ ውስጥ እንግባና አለኝ ከጎን የሚያግዙኝ ሰዎች አሉ፣ ያመጣኋቸው ሰዎች የሚረዱኝ። እሺ ካለሽ አንድ ላይ ካለ ካስቸገራለሁ ካልሽ ይሆንልኛል ካልሽ ደግሞ ሞክሪው ብያለሁ። እንግዲህ ፈቅጃለሁ እናቴ እኔ መልካምነትሽን ስላየሁ ቃል እገባለታለሁ። በደህና ሆኖ እንደሚመለስ ደግሞ በሙሉ እምነት አለኝ። እሱ የሚጸልዩልኝ በጸሎት ጸልያለሁ። ልጅ አይደለሽ ያለ ጸልይኩ ለማን ጸልያለሁ? እናቴ ልጄ እኮ ነው አይኔ እኮ ነው እንዲድንልኝ በደንብ ይጸልዩልኝ። በቃ ውስጥ እንግባና ጸልያለሁ እናቴ ነይ እስኪ ላሳይሽ። አሳዩኝና ውስጥ ገብታ እንትን ነው እኔ ጎዳታ ብዬ ነው የማስበው። ባለፈው እኮ ምግብ ሳጎር ሰው እኮ በልቶልኛል። ሰው እኮ አስጠጋው። ምግብ በላለሽ? አዎ በላለሽ። እሺ ብለሽ እሺ አለኝ። ዘኪ ዛሬ ከኔ ጋር ትሄዳለህ? ከኔ ጋር ትሄዳለህ? በምን ጋር ልወስድህ? አዎ በምን ጋር ወስዳለሁ እኮ በምን ጋር ልወስድህ? ትሄዳለህ ከኔ ጋር? በምን ጋር ትሄዳለህ? በምን ጋር ትሄዳለህ? እኔ በምን ጋር እሺ በምን ጋር ወስዳለሁ? ይሁን ይችላል። እሺ ልቀቀው። ልቀቀው ዘኪ ልቀቀው። እጅ ልፍታለህ ከዛ የሆነማ እንዴት ወስዷል? ቀስ እያልሽ እንዳይጎዳሽ ልታገዝ ነው። እሺ ደህና እንድትሆን ልትረዳህ ነው። እሺ ልጅ እኔ ወስዳለሁ። እኔ በምን ጋር ወስዳለሁ? በምን ጋር ነው የምትፈልገው? ዘኪ በምን ነው የምትፈልገው? በምን ጋር ነው ወስዳለሁ? ግን መጀመሪያ እጅን ፈታለሁ። እሺ እሺ ታው በቃ ነው ካሜራ ማጥቆና እዛ